ቅዱሳን የእግዚአብሔር ቤተሰቦች እንደምን አላችሁ? ሁላችሁንም በጌታችን በኢየሱስ ክርስቶስ ያውና ቅዱስ ስም ሰላም እላችኋለሁ። እግዚአብሔር ይመስገን። እንግዲህ ዛሬ የሰባቱ ዓመት የመከራ ዘመን ክፍል 4 እንማራለን። ወደ ትምህርታችን ከመሄዳችን በፊት አጠር ያለ ጸሎት እንጸልያለን። ሁሉን የምትችል የዘላለም አምላክ እግዚአብሔር ሆይ ይህን ጊዜ ስለሰጠህን ተመስገን። ጌታ መንፈስ ቅዱስ ሆይ በዛሬው ጊዜ ደግሞ ናና አስተምረን። አፍን ክፈት እሞላዋለሁ ተብሎ ጽፏል። አፌን ስከፍት በቃልህ ሙላኝ። የእግዚአብሔር መንፈስ እሳትና ቅባት በእኔ ላይ ይለፍ። የሚሰሙትን ደግሞ እንደዚሁ ባርካቸው በጌታ በኢየሱስ ስም አሜን። እንግዲህ ክፍል 1 ክፍል 2 እና ክፍል 3ን የሰባቱ ዓመት የመከራ ዘመን በሚል ርዕስ ተምረናል። ዛሬ ደግሞ የሰባቱ ዓመት የመከራ ዘመን ክፍል 4ን እንማራለን ማለት ነው። ታስታውሱ እንደሆነ እንግዲህ ክፍል 3ን ስንማር ራእይ ምዕራፍ 12 ላይ ነው ያቆምነው። ራእይ ምዕራፍ 12ን አይተን ነው ያቆምነው። ዛሬ ከዚያው በመቀጠል እንማራለን። ዛሬ ሜንሊ የምናተኩረው ራእይ ምዕራፍ 13ን ሲሆን ሌሎችም ደግሞ ከመጽሐፍ ቅዱስ ጥቅሶች እንመለከታለን። ግን በተለይ የምናተኩረው ዛሬ ራእይ ምዕራፍ 13 ላይ ይሆናል። እንግዲህ ቤተክርስቲያን ራእይ ምዕራፍ 4 ላይ ትነጠቃለች። ከራእይ ምዕራፍ 6 እስከ ራእይ ምዕራፍ 16 ያለው የሰባቱ ዓመት የመከራ ዘመን ነው። ከራእይ ምዕራፍ 6 እስከ ራእይ ምዕራፍ 11 የመጀመሪያው የመከራው ዘመን አጋማሽ ወይንም ደግሞ የመጀመሪያው 1260 ቀን ወይንም ደግሞ የመጀመሪያው 42 ወር ወይንም 3 ዓመት ተኩል ነው ማለት ነው። ሁለተኛውና ዋነኛው ጌታችን ኢየሱስ ክርስቶስ ራሱ ሲናገር ያ የመከራ ዘመን በአጥር ሥጋ የለበሰው ሁሉ በምድር ላይ ባልዳነም ነበር ብሎ የተናገረው ደግሞ ከራእይ ምዕራፍ 12 እስከ ራእይ ምዕራፍ 16 ያለው ታላቁ የመከራ ዘመን በመባል የሚታወቀው ነው እና በመጀመሪያው በ3 ዓመት ተኩል 14 መቅሰፍቶች በሰባቱ ማህተም ውስጥና በሰባቱ መለከቶች ውስጥ ያሉት 14 መቅሰፍቶች ወርደዋል። ራእይ ምዕራፍ 16ን ደግሞ ስንመለከት በእግዚአብሔር ጽዋ ውስጥ ያሉት በቁጣው ጽዋ ውስጥ ያሉት የመጨረሻዎቹና ኃይለኞቹ አስፈሪዎቹ ሰባቱ የእግዚአብሔር መቅሰፍቶች ራእይ ምዕራፍ 6 ላይ ተጽፈው ይገኛሉ። እነዚህ የእግዚአብሔር መቅሰፍቶች በሰባቱ ጽዋ ውስጥ ያሉት የሚወርዱት በመጨረሻው 3 ዓመት ተኩል ነው ማለት ነው እና ዛሬ በእርግጥ በእግዚአብሔር የቁጣው ጽዋ ውስጥ ያሉትን ሰባቱን መቅሰፍቶች አንመለከትም። በሚቀጥለው ሳምንት ነው የምንመለከተው። ዛሬ በተለይ የምናተኩረው ራእይ ምዕራፍ 13 ላይ ሲሆን ሌሎች የመጽሐፍ ቅዱስን ጥቅሶች እንመለከታለን። ግን ዋናው ትምህርታችን ዛሬ የሚሆነው ራእይ ምዕራፍ 13 ላይ ነው። ሐሰተኛው ክርስቶስ ስልጣን የሚይዘው ራእይ ምዕራፍ 12 ነው። ይሄ ራእይ ምዕራፍ 12 እንግዲህ የመጨረሻው 3 ዓመት ተኩል የሚጀምርበት ጊዜ ነው ማለት ነው እና የዚህ የሐሰተኛው ክርስቶስ መንግስት የሚቆየው ለ1260 ቀን ነው ወይንም ለ3 ዓመት ተኩል ወይንም ደግሞ ለ42 ወር ብቻ ነው ማለት ነው። ጊዜያዊ መንግስት ነው እና ራእይ ምዕራፍ 12 ላይ ይጀምራል። ከዚያ ደግሞ ራእይ ምዕራፍ 16 ላይ ያበቃል ማለት ነው እና ይሄ የመጨረሻው 3 ዓመት ተኩል ከመጀመሪያው 3 ዓመት ተኩል እጅግ የከፋ ጊዜ ነው። በመጀመሪያው 3 ዓመት ተኩል ሐሰተኛው ክርስቶስ ስልጣን ላይ አልተቀመጠም። ነገር ግን የእግዚአብሔር የቁጣው መቅሰፍት ቤተክርስቲያን ስለተነጠቀች በ14ቱ የእግዚአብሔር መቅሰፍቶች በሰባቱ መለከትና በሰባቱ ማህተም ውስጥ ያሉት የሚወርድበት ምድር ቆብጥ የምትሆንበት ጊዜ ነው። በዚያ በመጀመሪያው 3 ዓመት ተኩል ሐሰተኛው ክርስቶስ ራሱን ለዓለም የሚያስተዋውቅበት ጊዜ ነው። የምረጡኝ ካምፔን ያካሂዳል እና በመጀመሪያው 3 ዓመት ተኩል ሐሰተኛው ክርስቶስ የሰላም ሰው ሆኖ ነው የሚቀርበው። ለዓለም ቀውጥ መፍትሄ እንዳለው ሶሉሽን እንዳለው ይቀርባል እና በጣም ካሪስማቲክ ፖለቲሽያን ሆኖ ነው የሚቀርበው እና
በመላው ዓለም ባሉ ሰዎች ዘንድ ተቀባይነትን ያገኛል። የብዙ ሰዎችን አቴንሽን ይስባል። በጣም አፈቀላጤ ነው። ዮሐንስ ወንጌል ምዕራፍ 8:44 ላይ ስለ ዲያብሎስ ሲናገር ሐሰተኛ የሐሰትም አባት ነው ይላል። ሐሰትን ሲናገር ከራሱ ይናገራል ይላል እና ሐሰተኛው ክርስቶስ በመጀመሪያው 3 ዓመት ተኩል ራሱን የሚያስተዋውቅበት ጊዜ ነው። የምረጡኝ ካምፔን ያካሂዳል። ልክ የመጀመሪያው 3 ዓመት ተኩል ደግሞ ራእይ ምዕራፍ 11 ላይ ነው የሚያበቃው። ልክ ራእይ ምዕራፍ 12 ላይ ሐሰተኛው ክርስቶስ ይመረጥና ዓለምን ሁሉ በጊዜያዊነት ለማስተዳደር ወይንም ለ1260 ቀን ለማስተዳደር ወይንም ለ3 ዓመት ተኩል ወይንም ለ42 ወር ለማስተዳደር ስልጣን ላይ ይቀመጣል እና ልክ ስልጣን ላይ እንደተቀመጠ የሰላም ሰው ሆኖ ካምፔን ያካሂድ የነበረው ኮምፕሊትሊ ይቀየራል እና ማንነቱ ይወጣል እና በሱ የግዛት ዘመን በመጨረሻው 3 ዓመት ተኩል ማለት ነው። በሱ የግዛት ዘመን መጀመሪያ ካምፔን ሲያደርግ ዓለምን ሰላም አረጋለሁ የሰላም መፍትሄ ያለኝ ብሎ ነው የሚወጣው። ልክ ስልጣን ላይ በሚቀመጥበት ጊዜ ሙሉ ለሙሉ በቃ የማንነቱ ይወጣል። የተናገረውን ሁሉ በማጠፍ በዓለም ዙሪያ ሁሉ ጦርነት ይደረጋል። በዓለም ዙሪያ ሁሉ ደም መፍሰስ ይደረጋል። በዓለም ዙሪያ ሁሉ ሰዎች እርስ በራሳቸው ከመጀመሪያው 3 ዓመት ተኩል የበለጠ ይተራረዳሉ እና የሱ ትሩ ከለር ማንነቱ ይገለጻል ማለት ነው። ሰይጣን ለሶስት ነገር እንደመጣ መጽሐፍ ቅዱስ ሲናገር ሰይጣን ሊያርድ፣ ሊሰርቅ፣ ሊገድል ይመጣል ይላል። ጌታ ኢየሱስ ራሱ ነው ይሄንን የተናገረው። የዚያ ማንነቱ ይወጣል ማለት ነው እና በመጨረሻው 3 ዓመት ተኩል ሐሰተኛው ክርስቶስ ይሰርቃል፣ ያርዳል፣ ይገላል። ይሄ ነው በቃ የሚያደርገው እና ሙሉ ለሙሉ በቃ ካምፔን ያደርግ ከነበረው 180 ዲግሪ ነው የሚዞረው። በቃ ሙሉ ለሙሉ ያንን ቃሉን ያጠፋውና በምድር ዙሪያ ሁሉ ጦርነትና ደም መፋሰስ ይሆናል። የዲያብሎስ ወኪል ነው። እውነተኛው የእርሱ ትሩ ከለር በዚያ ጊዜ ውስጥ ይገለጻል ማለት ነው እና በጥቂቱ መጽሐፍ ቅዱስ ስለዚህ ስለ ሐሰተኛው ክርስቶስ ምንድነው የሚለው? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3ን ስናነብ የአመጽ ሰው የጥፋት ልጅ በማለት ይጠራዋል እና ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 የእግዚአብሔር ቃል ስለሱ ሲናገር ምን ይላል? ማንም በማናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም ይላል። በዚህ ቦታ ላይ 2 ስም ነው የሚሰጠው ለሐሰተኛው ክርስቶስ። አንደኛ የአመጽ ሰው ይለዋል፣ የአመጽ ሰው። ሁለተኛ ደግሞ የጥፋት ልጅ ይለዋል። ወደ አንደኛ ዮሐንስ ምዕራፍ 2 ቁጥር 18 ደግሞ ስንሄድ የክርስቶስ ተቃዋሚ ይለዋል። እንደዚህ ይላል አንደኛ ዮሐንስ ምዕራፍ 2 ቁጥር 18 ላይ ልጆች ሆይ የመጨረሻው ሰዓት ነው፣ የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል፣ ስለዚህም መጨረሻው ሰዓት እንደሆነ እናውቃለን ይላል። በጣም ነው የሚገርመው። ሐዋርያው ዮሐንስ በመጀመሪያው ሴንቸሪ ውስጥ ነው የኖረው አይደል? ነገር ግን የመጨረሻው ሰዓት ነው ያለው። የመጨረሻው ዘመን እንኳን አይደለም፣ የመጨረሻው ሰዓት ነው ያለው። በእግዚአብሔር ዓይን እንደዛ ነው። ጌታችን ኢየሱስ ክርስቶስ ከሞት ተነስቶ አድርጎ በአባቱ ቀኝ ከተቀመጠበት እስከሚመለስበት ጊዜ ድረስ ያለው የመጨረሻው ቀን በመባል ይታወቃል። ነው በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን ወቁ በማለት መጽሐፍ ቅዱስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ የሚናገረው ያ ነው። ሐዋርያው ዮሐንስ ግን ሲጽፍ ምን አለ? የመጨረሻው ሰዓት ነው አለ። ያኔ እንኳን የመጨረሻው ሰዓት ነው አለ። ለምን? የክርስቶስ ተቃዋሚ የተነሳበት ጊዜ ነበር። ከዚያ ጊዜ ጀምሮ the spirit of the antichrist የሚባለው የሐሰተኛው ክርስቶስ መንፈስ ይሰራ ነበር። ትክክለኛው የክርስቶስ ተቃዋሚ በስጋ የሚገለጥበት ጊዜ ይመጣል ወደፊት። ነገር ግን መንፈሱ ከዚያን ጊዜ ጀምሮ ከሐዋርያት ዘመን ጀምሮ ሐዋርያትን በመቃወም የሚያስተምሩትን እውነተኛውንም የሐዋርያትን ዶክትሪን ከክርስቶስ የሰሙትን ከመንፈስ ቅዱስ የተማሩትን የሚያስተምሩትን ይቃወም ነበር ያ መንፈስ በዚያን ጊዜ ማለት ነው። ስለዚህም ነው የክርስቶስ ተቃዋሚ እንዳለ ታውቃላችሁ በማለት ይሄ ሐዋርያው ዮሐንስ የተናገረው። ስለዚህ ሌላው ስሙ የክርስቶስ ተቃዋሚ ነው። እንደውም አንደኛ ዮሐንስ ምዕራፍ 4 ከ1 እስከ 3 ባለው ቦታ ላይ ሐዋርያው ዮሐንስ በድጋሚ ሲጽፍ ምን አለ?
ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች የሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ ይላል። ይሄ ዘ ስፒሪት ኦፍ ዘ አንቲክራይስት የሚባለው ከዚያን ጊዜ ጀምሮ ይሰራ ነበር ማለት ነው። እንደገና ራእይ ምዕራፍ 13 ቁጥር 1 ላይ ስናነብ የእግዚአብሔር ቃል ሐሰተኛውን ክርስቶስን አውሬ ይውለዋል። ምን ይላል? ራእይ ምዕራፍ 13 ቁጥር 1 አንድም አውሬ ከባህር ሲወጣ አየሁ፣ 10 ቀንዶችና 7 ራሶች ነበሩት፣ በቀንዶቹም ላይ 10 ዘውዶች ነበሩ፣ በራሶቹም ላይ የስድብ ስም ነበረ። ይህም በማለት ይናገራል እና አውሬው ወይንም ደግሞ እንግሊዘኛው ዘ ቢስት ይለዋል። ሌላ አውሬ እንዳለ ደግሞ ሁለተኛ ሌላ አውሬ እንዳለ እዛው ራእይ ምዕራፍ 13 ቁጥር 11 ሲናገር ሌላም አውሬ ከምድር ሲወጣ አየሁ፣ የበግ ቀንዶችን የሚመስሉ 2 ቀንዶችም ነበሩት፣ እንደ ዘንዶም ይናገር ነበር ይላል። ይሄ ሌላ አውሬ ደግሞ የሚባለው ሐሰተኛው ነቢይ ነው እና ይሄ ሐሰተኛው ነቢይ የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት ይላል። ሐሰተኛ ስለሆነ የበግ ቀንድ የሚመስል አለው እና ነገር ግን እንደ ዘንዶ ይናገር ነበር ይላል። እንደ ዘንዶ ይናገር ነበር ሲል በትዕቢት ነው የሚናገረው። እንደገናም ደግሞ የሚናገረው ሁሉ ውሸት ነው። ዮሐንስ 8:44 ላይ ስለ ሐሰተኛው ዲያብሎስ ሲናገር ምን ይላል? የእግዚአብሔር ቃል ሐሰተኛ የሐሰትም አባት ነው፣ ሐሰትንም ሲናገር ከራሱ ይናገራል ይላል። ልክ ይሄውም ሐሰተኛው ነቢይም እንደ ዘንዶም ይናገር ነበር ሲል አንድ በትዕቢት ይናገራል፣ ሌላው ደግሞ የሚናገረው ሁሉ ውሸት ነው። አንድም በዛ ውስጥ እውነት የለም። ጀነራሊ ውሸት ነው የሚናገረው። እንደ ዘንዶ ይናገር ነበር የሚለውም ደግሞ ለዚያ ነው። እንደገና ደግሞ ስለ ሐሰተኛው ክርስቶስ መጽሐፍ ቅዱስ ሲናገር ትንቢተ ዳንኤል 11:37 ላይ የሴቶችንም ምኞት አይመለከትም ይላል እና ይሄ ሐሰተኛው ክርስቶስ ያገባ ሰው አይደለም። ከተወለደበት ጊዜ ጀምሮ ሳያገባ የኖረ ነው እና ለዚህ ነው ራእይ ትንቢተ ዳንኤል 11:37 ላይ የሴቶችንም ምኞት አይመለከትም ሲል አንሜሪድ ወይንም ደግሞ ሲንግል ሰው ነው ማለት ነው። በእርግጥ መጽሐፍ ቅዱስ ስለ ወላጆቹ የሚናገረው ምንም ነገር የለም። ምንም ፍንጭ አይሰጥም ስለ ወላጆቹ። ነገር ግን አንዳንድ ቴዎሎጂያንስ የመጽሐፍ ቅዱስ ሊቃውንት ጠበብት የሚሰጡት ግምታዊ የሆነ አስተሳሰብ አለ። የዚህ የሐሰተኛው ክርስቶስ ወይንም የጥፋት ልጅ ወይንም የአመጽ ሰው ወይንም የአውሬው ወላጆች ራሳቸውን ለዲያብሎስ ዴዲኬት ያደረጉ ናቸው በማለት ይናገራሉ እና ልጁም ይሄም ልጅ በሚወለድበት ሰዓት ፈጽሞ ለዲያብሎስ ዴዲኬት እንደሚያደርጉት ቃል የገቡ እና ከመጀመሪያው ጀምሮ ከዲያብሎስ ጋር ትስስር ያላቸው እናትና አባት ናቸው፣ ወላጆቹ እንደዚህ ናቸው ብለው ይናገራሉ። በእርግጥ አነጋገራቸው ወይንም ደግሞ የሚሰጡት ግምታዊ አስተሳሰብ ተቀባይነት አለው። በጣም የሚገርማችሁ ነገር በጀርመን ሀገር ውስጥ በዚህ ባለፈው አመት በ2025 እንደዚሁም ደግሞ ከዛም ባለፈው በ2017 ላይ አንድ አስደናቂ ነገር ሆነ። እዚህ ስክሪኑ ላይ ፖስት አድርጌላችኋለሁ፣ ማንበብ ትችላላችሁ። እና ምንድነው በጀርመን ሀገር የሆነው? እናትና አባት ልጅ ይወልዳሉ። እነዚህ በአንደኛው በ2025 ነው ባለፈው አመት፣ ሌላኛው ደግሞ በ2017 ነው። እና እነዚህ ሰዎች ልጅ ከወለደ በኋላ ወንድ ልጅ ከወለደ በኋላ ስሙን ምን ብለው ይጠሩታል? ሉሲፌር ብለው ይጠሩታል። ነገር ግን የጀርመን ሀገር መንግስት አልተቀበለው፣ በፍጹም ሊቀበለው አልፈለገም እና ለውጡ አላቸው። እነሱ ተከራከሩ፣ ፍርድ ቤት ድረስ ሄደው ተከራከሩ። ልጃችንን በዚህ ስም ነው መጥራት ያለብን አሉ፣ ሉሲፌር በሚለው እና የጀርመን መንግስት ግን 2 ጊዜ አልተቀበላቸውም። 2 የተለያዩ ወላጆች ናቸው
እና እነዚህ ሰዎች ምንድነው እንዲሁ ዝም ብሎ አይደለም ያንን ምስል ለማውጣት የፈለጉት። አያችሁ ራሳቸው በዲያብሎሳዊ አሰራር ውስጥ ያሉ ሙሉ ለሙሉ ራሳቸውን ለርኩስ መንፈስ አሳልፈው የሰጡ ቤተሰቦች ናቸው ማለት ነው። እና ሐሰተኛው ክርስቶስም ከእንደዚህ አይነት ቤተሰብ ነው የሚወጣው የሚል የቴዎሎጂያንስ ግምት አለ ማለት ነው። እንግዲህ ስለ ሐሰተኛው ክርስቶስ በጥቂቱ ይሄንን ከተመለከተን በቀጥታ ወደ ራእይ ምዕራፍ 13 እንሄዳለን። እንግዲህ አስቀድመን እንደተነጋገርነው ከራእይ ምዕራፍ 6 እስከ ራእይ ምዕራፍ 11 መጨረሻ የመጀመሪያው 3 ዓመት ተኩል የመከራ ዘመን ነው። ልክ ራእይ ምዕራፍ 11 ላይ ያበቃል። ምድር ቀውጥ ሆና 14ቱ የእግዚአብሔር መቅሰፍቶች በሰባቱ መለከትና በሰባቱ ማህተም ውስጥ ያሉት ወርደው በቢሊዮን የሚቆጠሩ የምድር ነዋሪዎች በመከራው ዘመን በእግዚአብሔር ቁጣ ምክንያት በቢሊዮን የሚቆጠሩ ማለት ነው ጠፍተው ሰው ሁሉ በታላቅ ፍርሃት ውስጥ በነበረበት ሰዓት ሐሰተኛው ክርስቶስ ራእይ ምዕራፍ 12 ላይ 3 ዓመት ተኩል የሚቆየውን መንግስት ለመምራት በዓለም ሁሉ ላይ ይነግሳል ማለት ነው። 3 ዓመት ተኩል እንግዲህ ራእይ ምዕራፍ 12 ጀምሮ እስከ ራእይ ምዕራፍ 16 ድረስ የመጨረሻው 3 ዓመት ተኩል የመከራ ዘመን የሚሆንበት ጊዜ ነው። እና መንግስቱም የሚቆየው ለ1260 ቀን ወይንም ለ42 ወር ወይንም ደግሞ ለ3 ዓመት ተኩል ሲሆን የሚጀምረው ደግሞ በዚህ በራእይ ምዕራፍ 12 ነው። ይህ እንግዲህ የመጨረሻው 3 ዓመት ተኩል ታላቁ የመከራ ዘመን በመባል የሚታወቀው እጅግ አስከፊ የሚሆንባቸው ብዙ ነገሮች አሉ። ራእይ ምዕራፍ 16 ላይ እንደተጻፈው የእግዚአብሔር የመጨረሻውና የመጨረሻው ታላቁ በእግዚአብሔር የቁጣው ጽዋ ውስጥ ያለው መቅሰፍት የሚወርድበት ጊዜ ነው። ነገር ግን ያ መቅሰፍት ከመውረዱ በፊት አስቀድሞ ገና ከመጀመሪያው ማለት ነው እጅግ የሚያውክ እጅግ አስፈሪ የሆነ ወቅት ነው የሚሆነው። ገና ከመጀመሪያው ራእይ ምዕራፍ 12 ላይ የእግዚአብሔርን ቃል ስናነብ በሰማይ ሰልፍ ሆኖ ሚካኤልና መለክቱ ዘንዶውን ተዋግተው ከሁለተኛውና ከአንደኛው ሰማይ ላይ ይጥሉታል፣ ይመታል። ከዛ ወዴት ነው የሚመጣው? ወደ ምድር ነው የሚመጣው። እና ሁለተኛው ሰማይ ይጸዳል፣ አንደኛው ሰማይ ይጸዳል። እና በሁለተኛው ሰማይና በአንደኛው ሰማይ ላይ የነበሩት አለቆችና ስልጣናት በኤፌሶን ምዕራፍ 6 ላይ ተጽፎ ያሉት መጋደላችን ከደምና ከስጋ ጋር አይደለም ከአለቆችና ከስልጣናት በሰማያዊም ስፍራ ካለ ከክፉ መንፈሳዊ ሰራዊት አለቃ ከዚህ ዓለም ገዥም ጋር ነው ብሎ የሚናገራቸው እነዛ ምድርን ሁሉ በቃ ከሁለተኛው ሰማይና ከአንደኛው ሰማይ ላይ ሆነው የሚያዙ አለቆችና ስልጣናት ርኩሳን መናፍስት ጦርነት የሚያስነሱ ሰዎች እንዲተራረዱ የሚያደርጉ በሰዎች ልብ ውስጥ ክፋትን የሚያስቀምጡ በቃ በአጠቃላይ በምድር ላሉት እና በባህር ውስጥ ላሉት በሲኦልም ውስጥ ላሉት ርኩሳን መናፍስቶች ትእዛዝ የሚሰጡ አለቆችና ስልጣናት ከሁለተኛ ሰማይና ከአንደኛ ሰማይ ላይ በእግዚአብሔር ታዘው በሚካኤልና በመላእክቱ ተመተው ወዴት ይወርዳሉ? ወደ ምድር ይወርዳሉ። መቼ? በሁለተኛው የ3 ዓመት ተኩል መጀመሪያ ላይ ራእይ ምዕራፍ 12 የሚጀምረው የመጀመሪያ 3 ዓመት ተኩል ነው የሚጀምርበት ቦታ ነው። ያን እንግዲህ ከሁለተኛውና ሰማይና ከአንደኛው ሰማይ ላይ የርኩሳን መናፍስት አለቆችና ስልጣናት ተመተው ወደ ምድር ይወድቃሉ። የእግዚአብሔር ቃል ሲናገር እንደዚህ ይላል። ራእይ ምዕራፍ 12 ከቁጥር 7 ጀምሮ ስናነብ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስደው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅም ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥለዋልና እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ቁጥር 12 የሚለውን ተመልከቱ። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና።
መሸነፉንና መመታቱን መጣሉን ሲያውቅ ወደ ምድር ነው የተጣለው እና በሰማያዊም ስፍራ በሁለተኛው ሰማይና በአንደኛው ሰማይ ላይ የነበሩት አለቆችና ስልጣናት በሚካኤልና በመላእክቱ በእግዚአብሔር ተመተው ታዘው መተውት ወደ ምድር ይጣላል። በታላቅ ቁጣ ወደ ምድር ይወድቃል ስለተሸነፈ። በምድር ለሚኖሩት ወዮላቸው ነው የሚለው እና በእንደዚህ አይነት ሁኔታ በሁለተኛው ሰማይና በአንደኛው ሰማይ ላይ ያሉት እርኩሳን መናፍስቶች ተመተው ወደ ምድር የሚወድቅበት ጊዜ ነው። ይሄ እንግዲህ የመጀመሪያው 3 ዓመት ተኩል እንዴት ከመጀመሪያው ማለት ነው አስፈሪ እንደሚሆን ተመልከቱ። እንዳለ ባለቆችና በስልጣናት በክፉ መንፈሳውያን ሰራዊት የጨለማ ገዢ ኃይላት ምድር ትሞላለች። እጅግ አስፈሪ ነው። አንደኛ። ሁለተኛ ሐሰተኛው ክርስቶስ ዓለምን ለመግዛት ስልጣን ላይ የሚቀመጥበት ጊዜ ነው። ራእይ ምዕራፍ 12 ላይ የ3 ዓመት ተኩሉ መጀመሪያ ስልጣን ላይ ይቀመጣል። በቃ በምድር ታሪክ ውስጥ ሆኖ የማያውቅ እጅግ አስፈሪና የከፋ ጊዜ ነው። አንደኛ በሁለተኛ ሰማይና በአንደኛ ሰማይ ላይ ያሉት የርኩሳን መናፍስት አለቆችና ስልጣናት ከሰማይ ተመተው ምድር ላይ ወድቀዋል። በምድር ለሚኖሩ ወዮላቸው። እንደገና ሐሰተኛው ክርስቶስ ስልጣን ላይ የሚቀመጥበት ጊዜ ነው። ይሄ የ3 ዓመት ተኩሉ ማለት ነው። እንደገና ደግሞ አውሬው ሌላው አውሬ የተባለው ሐሰተኛው ነቢይ እንደዚሁ ደግሞ ስልጣን ላይ የሚቀመጥበት ጊዜ ነው። ራእይ ምዕራፍ 13 ቁጥር 11 ጀምሮ የሚናገረው ያንን ነው። እንግዲህ በእንደዚህ አይነት ሁኔታ ይሄ የመጨረሻው ዘመን እጅግ የከፋ ይሆናል ማለት ነው። ከራእይ ምዕራፍ 13 ከቁጥር 11 ጀምሮ በምናነብበት ጊዜ ራእይ ምዕራፍ 13 ከ1 እስከ 10 ያለውን ስለ ሐሰተኛው ክርስቶስ ነው የሚናገረው እና ሐሰተኛው ክርስቶስ ስለሚሰራው ስራ በስልጣን ላይ ራእይ ምዕራፍ 12 ላይ ነው የሚቀመጠው። እንዴት ስራውን የጥፋት ስራውን እያከናወነ እንደሚገኝ ራእይ ምዕራፍ 13 ከ1 እስከ 10 ስለ ሐሰተኛው ክርስቶስ ነው የሚናገረው። የሚገርመው ነገር ራእይ ምዕራፍ 13 ከ11 እስከ 18 ደግሞ የሚናገረው ስለ ሌላው አውሬ ስለሚባለው ስለ ሐሰተኛው ነቢይ ነው። ይህ ሐሰተኛው ነቢይ ሙሉ ለሙሉ ራሱን ዴዲኬት ያደረገው ለሐሰተኛው ክርስቶስ ነው። ሐሰተኛው ክርስቶስ ራሱን ዴዲኬት ያደረገው ለሰይጣን ነው። ይሄ ደግሞ ሐሰተኛው ነቢይ ራሱን ዴዲኬት ያደረገው ደግሞ ለሐሰተኛው ክርስቶስ ነው። የሐሰተኛውን ክርስቶስን ሐሳብ ነው ሙሉ ለሙሉ ለመፈጸም የሚተጋው ማለት ነው። ሐሰተኛው ክርስቶስ ስልጣን ላይ እንደተቀመጠ ሰይጣን ዲያብሎስ 3 ነገሮችን ይሰጠዋል። ቁጥር 2ን ስናነብ እንደዚህ ይላል። ቁጥር 2ን ስናነብ ዘንዶም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ይላል። 3 ስልጣን ነው የሚሰጠው። አንደኛ ኃይሉን ይሰጠዋል። የዲያብሎስን ኃይል ሐሰተኛው ክርስቶስ ይቀበላል። ሁለተኛ ደግሞ ዲያብሎስ ዙፋኑን ለሐሰተኛው ክርስቶስ ይሰጣል። ሶስተኛ ደግሞ ትልቅ ስልጣን ይሰጠዋል። የመጨረሻው የጥፋት ስራ እንዲሰራ ዘንዶ እነዚህ 3 ነገሮችን ይሰጠዋል ማለት ነው። ተመልከቱ። ከዚያ በኋላ የሚሆን ነገር አለ። ስልጣን ከያዘ ብዙም ሳይቆይ ሐሰተኛው ክርስቶስ ላይ ሰዎች ሊገሉት ይነሳሉ። ምናልባት ወደ ጦርነት ሄዶ ሊሆን ይችላል። ብቻ ግን ሊገሉት ይነሳሉ፣ ይገሉትማል። እግዚአብሔር ቃል ሲናገር እንደዚህ ይላል። ቁጥር 3 ላይ ከራሶቹም ለሞት እንደታረደ ሆኖ አንዱን አየው፣ ለሞቱ የሆነውም ቁስል ተፈወሰ ይላል። ቁጥር 14 ላይ ስናነብ ደግሞ በአውሬም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል፣ የሰይፍም ቁስል ለነበረው በሕይወት ለኖረው ለአውሬው ምስል እንዲያደርጉ በምድር የሚኖሩትን ይናገራል ይላል። ይሄ ሐሰተኛው ክርስቶስ
ሞተ ይባላል። ከዚያ በኋላ ደግሞ እንደገና ከሞት ተነሳ ይባላል። ልክ ክርስቶስ ኢየሱስ ሞቶ በሶስተኛው ቀን ከሞት እንደነሳ ኢሚቴት ነው የሚያደርገው ያለ ከራሱ የሆነ ነገር ዲያብሎስ የለውም። እና ከመጀመሪያውም እኔ እግዚአብሔር ነኝ ብሎ ነው በእግዚአብሔር ቤተ መቅደስ በኢየሩሳሌም ውስጥ በአዲሱ በሚሰራው ተቀምጦ እኔ እግዚአብሔር ነኝ ብሎ አዋጅ እስከ ማስነገር ድረስ ይደርሳል። መጽሐፍ ቅዱስ ያንን ይናገራል። እና ነገር ግን ሰይፍ ላይ ወይንም ጦርነት ላይ ይመታል፣ ይገደላል። ከዛ በኋላ ደግሞ ከሞት ተነሳው ይላል። ያ ራሱ በዓለም በሚኖሩ ሰዎች ዘንድ በቃ አውሬው በእውነትም ክርስቶስ ነው ብለው እንዲቀበሉት ያደርጋል ማለት ነው። አሁን ወደ ሐሰተኛው ነብይ ስራ እንመልከት። ይሄ ሐሰተኛው ነብይ እንግዲህ ሙሉ ለሙሉ ራሱን ዴዲኬት የሚያደርገው የሐሰተኛውን ክርስቶስን ሐሳብ መፈጸም ነው። ሐሰተኛው ክርስቶስ የዲያብሎስን ሐሳብ ይፈጽማል። ሐሰተኛው ነብይ ደግሞ የሐሰተኛውን ክርስቶስ ሐሳብ ይፈጽማል። ሶስቱ አብረው ነው ተያይዘው የሚሰሩት ማለት ነው። ከምዕራፍ 11 ጀምሮ ከራእይ ምዕራፍ 13 ቁጥር 11 ጀምሮ ስናነብ ሌላም አውሬ ከምድር ሲወጣ አየሁ። የበቀንዶችን የሚመስሉ 2 ቀንዶችም ነበሩት፣ እንደ ዘንዶም ይናገር ነበር። ሐሰተኛው ነብይ ነው። በፊተኛውም አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነውም ቁስል ተፈወሰለት። ለፊተኛው አውሬ ምድርና በእርሱ የሚኖሩት እንዲሰግዱለት ያደርጋል ይላል። ዓላማውና ስራው አንድ ነው። ሐሰተኛው ነብይ ለሐሰተኛው ክርስቶስ ወይንም ደግሞ ለአውሬው ሰዎች እንዲሰግዱለት ማድረግ ነው። ምስሉን እንዲያመልኩ ማድረግ ነው። ይሄ ነው በቃ ዋናው የሐሰተኛው ነብይ ተልእኮና ስራ ማለት ነው። ሰዎችን ሙሉ ለሙሉ ከእግዚአብሔር አምልኮ ማውጣት። ምክንያቱም ሐሰተኛው ክርስቶስ ራሱን አምላክ አድርጎ ስለሚያቀርብ እርሱ አምላክ ነው ስገዱለት እያለ ሰዎችን ያሰግዳል ማለት ነው። ቁጥር 13 ላይ እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል። ይሄ ሐሰተኛው ነብይ ታላላቅ ምልክቶችን ያደርጋል። እሳት ሁሉ ከሰማይ ያወርዳል። መጽሐፍ ቅዱስ ይህን በግልጽ ነው የሚናገረው። እሳትንም እንኳን ከሰማይ እስኪያወርድ ድረስ ታላላቅ ምልክቶችን ያደርጋል ይላል። እንደገና ቁጥር 14 በአውሬም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረው በሕይወት ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል ይላል። የዓለም ሳይንቲስቶችን ይሰበስብና ለአውሬው ምስልና ምልክት ሰዎች የሚሰግዱለትን አዘጋጁ ብሎ ቀጭን ትእዛዝ ነው የሚያዛቸው። ማንም እምቢ ማለት አይችልም፣ ማንም ደግሞ መቃወም አይችልም። ይሄ the spirit of the antichrist በአሁኑም ዘመን ይሰራል። አንዳንድ የሐሰት መንፈስ ያላቸው ሰዎች እንደዚህ ነው፣ ቀጥተኛ ትእዛዝ ነው የሚሰጡት። እንደዚሁም ደግሞ የሚቃወማቸውም የለም። ይሄ ደግሞ the spirit of the antichrist በተለያዩ በምድር ላይ አምባገነን በሆኑ ሰዎች ተነስቶ ነበር። ለምሳሌ በሂትለር ተነስቶ ነበር እና ሂትለር የሚናገራቸው ነገሮች መቃወም አይቻልም። ቀጭን ትእዛዝ ይሰጣል። ወዲያውኑ ደግሞ ያ ቀጭኑ ትእዛዝ መፈጸም አለበት። ያ በዚህ በሂትለር ውስጥ የነበረው the spirit of the antichrist ነው እና ትክክለኛው ሐሰተኛው ነብይ በሚመጣበት ሰዓት ቀጭን ትእዛዝ ነው የሚሰጠው፣ መቃወም አይቻልም። እና የዓለም ሳይንቲስቶች ሰብስቦ ለአውሬው ምስልና ምልክት እንዲያዘጋጁ ይናገራቸዋል። ቀጭን ትእዛዝ ይሰጣል ማለት ነው። እነሱም ደግሞ ያዘጋጃሉ። በእርግጥ ይህ ነገር አሁንም በምድር ላይ አለ። ያው ጌታ መንፈስ ቅዱስ እየከለከለው ነው እንዳይገለጽ ጊዜው እስከሚደርስ ድረስ እንጂ ቴክኖሎጂው ኦልሬዲ ተዘጋጅቶ ያበቃ ነገር ነው። ቁጥር 15 እናነብ። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላል። ወረድ ብለን አንብብ። ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ
የሰው ቁጥር ነው። ቁጥሩም 666 ነው ይላል። እና ሐሰተኛው ነቢይ የሚሰጠው ቀጭን ትእዛዝ በምድር ላይ ለሚኖሩት ሳይንቲስቶች የአውሬው ምስል ያለበትን የአውሬው ስም ያለበትን ቁጥር አዘጋጁ ይላቸዋል። እነሱም ያዘጋጃሉ። እና ያ የአውሬው ስም ያለበት የአውሬው ቁጥሩም ደግሞ 666 ነው። እሱ ቺፕስ በሰዎች ግንባር ወይንም ደግሞ ቀኝ እጃቸው ላይ በዚያን ዘመን ለሚኖሩት ማለት ነው እንዲቀበሉ ይደረጋል። ይሄንን ለመቀበል ፈቃደኛ የማይሆን ማንም ሰው ለምን ሚሊዮን አይደለም ለምን ቢሊዮን ዶላር አይኖረው? ያንን ቢሊዮን ዶላሩን ከኤቲኤም መሽን ላይ አውጥቶ መጠቀም አይችልም። አሁን ለምሳሌ ኤቲኤም መሽን ገንዘብ ለማውጣት በምትፈልጉበት ሰዓት የኤቲኤም ካርዳችሁን ሄዳችሁ ነው ከታችሁ መሽኑ ያንን ካነበበ በኋላ ፓስዋርድ ይጠይቃችኋል። በዛ የምትፈልጉትን ያህል ገንዘብ ታወጣላችሁ። ወደፊት ግን በሰባቱ ዓመት የመከራ ዘመን በተለይ በመጨረሻው ሐሰተኛው ክርስቶስ ስልጣን ከያዘ በኋላ ማለት ነው እንደዛ አይደለም የሚሆነው ምንድነው? እያንዳንዱ ሰው በግንባሩ ወይንም ደግሞ በቀኝ እጁ ላይ የሚቀበር የአውሬው ምስልና ምልክት ያለበት እንዲሁም ደግሞ 666 የሚል ቁጥር ያለው ቺፕስ አለ። ያንን ቺፕስ ነው ሰዎች ሄደው ስካን የሚያደርጉት የኤቲኤም መሽን ላይ ማለት ነው። ገንዘብ የሚያወጡት በዛ ነው። ያ ካልተቀበረላቸውና ያንን ስካን ካላረጉ ኤቲኤም መሽኑ ገንዘብ አይሰጣቸው። እና ለዚህም ነው የእግዚአብሔር ቃል ማንም ይላል ቁጥር 16 እናነብ ታላላቆች ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ ያለ አእምሮ ያለው የአውሬውን ቁጥር ይቁጠረው። ቁጥሩ የሰው ቁጥር ነው። ቁጥሩም 666 ነው ይላል። ይሄ 666 የሚለውን የአውሬው ምስልና ምልክት ያለበትን ቺፕስ በግንባር ወይንም በቀኝ እጁ ያልተቀበለ ማንም ሰው ምንም አይነት መንግስታዊ አገልግሎት በዚያን ዘመን ሐሰተኛው ክርስቶስ ስልጣን ላይ በሚቀመጥበት የ3 ዓመት ተኩል ጊዜ ማለት ነው ሊያገኝ አይችልም። ያንን ደግሞ ሰው ያንን የአውሬው ምስል ምልክት ያለበትን ቺፕስ በግንባር ወይንም ደግሞ በቀኝ እጁ ከተቀበለ ይቅር የማይባል ኃጢአት ይሆናል። ለዘላለምም ደግሞ የእግዚአብሔር ጠላት ይሆናል። ስለዚህ በዚያን ዘመን ይሄንን አልቀበልም የሚሉ ሰዎች ይኖራሉ። ወዲያውኑ ደግሞ ሐሰተኛው ክርስቶስ እነዛን ሰዎች ይገላል። ያንንም እየፈሩ ደግሞ ሌሎች ይቀበላሉ። እና ሰው ስራ መስራት አይችልም። ስራ ለመስራት እንደ መታወቂያ ነው። ሰው መንጃ ፈቃድ ማውጣት አይችልም። በዚያ ጊዜ ውስጥ መንጃ ፈቃድ ለማውጣት ያንን ቺፕስ መቀበል ያስፈልጋል። ምንም አይነት ነገር ሰው አገልግሎት መቀበል አይችልም። ለምሳሌ ወደ ስቶር ሄዶ ምግብ ስቶር መግዛት አይችልም። ልብስ መግዛት አይችልም። ጫማ መግዛት አይችልም። ልጆች ካሉት ልጆቹን ትምህርት ቤት ልኮ ማስተማር አይችልም። ሁሉም ሰው ታናሽ ሆነ ታላቅ ሆነ ሀብታም ሆነ ድሃ ሆነ ያንን ቺፕስ ከተቀበለ ብቻ ነው በየትኛው ምድር ሁሉ መንግስታዊ አገልግሎት ሊቀበል የሚችለው ማለት ነው። ያ ህግ ሆኖ ይወጣል። ያንን ህግ ነው እንግዲህ ሐሰተኛው ነቢይ የሚያስፈጽመው ማለት ነው። ያንን ደግሞ ቺፕስ የተቀበለ የእግዚአብሔር ጠላት ይሆናል ማለት ነው። እና ሐሰተኛው ክርስቶስና ሐሰተኛው ነቢይ እንደዚህ እየተጋገዙ ሰዎችን ከእግዚአብሔር ለይተው ወደ ሲኦል ያወርዳሉ ማለት ነው። እና መንግስታቸውም የሐሰተኛው ክርስቶስ መንግስትም የሚቆየው 3 ዓመት ተኩል ነው። የመጨረሻውን የጥፋትን ስራ በመስራት ያን 3 ዓመት ተኩል ይፈጽማል ማለት ነው። እንግዲህ የዛሬው ትምህርታችን እዚህ ላይ ያበቃል። የሚቀጥለው ሳምንት ደግሞ በሰባቱ ጽዋዎች ውስጥ ያለውን አስፈሪውን የእግዚአብሔርን የቁጣ መቅሰፍት እንመለከታለን። ጌታ ኢየሱስ ክርስቶስ ይባርካችሁ። በጣም ወዳችኋለሁ።